ለኪ ማርያም ሰላም ለኪ መጽኔተ ኃይል ሰላም ለኪ። ዛሬም እንደተለመደው በአስተርእዮ ፕሮግራማችን የአቡነ እጨጌ ዮሐንስን ገድላቸውን፣ ታምራታቸውን፣ ትሩፋታቸውን እንዲሁም በአዲስ አበባ ወይራ ሰፈር የሚገኘው ቤተክርስቲያናቸው ተገኝተን የሚሰጡትን አገልግሎቶች እንቃኛለን። አብራችሁን ቆዩ። ወደዚህ ታላቅ ቦታ ስንደርስ የዕለተ ዓርብ ታላቅ ጉባኤ እየተካሄደ ነበር። በዚህ መርሃ ግብር ብዙ ምእመናን ከተለያየ አቅጣጫ ከተለያየ ዓለም ክፍል እየመጡ ይታደማሉ። ቦታው ሰላም የሚሰጥ የዓለምን ጫጫታ የሚያስረሳ ድንቅ ቦታ ነው። የቤተ ክርስቲያን የተመሰረተው በ2000 ዓመተ ምህረት ቢሆንም ፈቃድ እግዚአብሔር ባለመሆኑ መጀመሪያ የገባው የቅድስት አርሴማ ታቦት ያን ጊዜ በአደራ መልክ በደብረ ምጥማቅ ቅዱስ ፊልጶስ ተቀመጠ። ከ11 ዓመታት በኋላም መስከረም 25 ዕለት እንደገና ሲመሰረት የበረሃው ኮከብ ተብለው በአባቶች የሚጠሩት ብፁዕ አቡነ ዮናስ አማካኝነት የአባታችን አቡነ እጨጌ ዮሐንስ ጽላት በዚሁ ስፍራ ሊገባ ችሏል። በዚህ ቤተክርስቲያን የእግዚአብሔር አብ፣ የቅዱስ ሩፋኤል፣ የቅዱስ ራጉኤል፣ የአቡነ እጨጌ ዮሐንስ፣ የቅድስት አርሴማ፣ የእስትንፋሰ ክርስቶስ ጽላቶች ይገኛሉ። በዚህ ጉባኤና በጸበል ቦታ የተሰበሰቡ ሰዎች የተለያየ ስሜት ላይ መሆናቸው ያስታውቃል። አንዳንዱ በህይወት ጥያቄዎች ሙግት ላይ እንደሆነ ትረዳላችሁ። የኑሮ፣ የስራ፣ የትዳር፣ የልጅ ልዩ ልዩ ጥያቄዎች አንግበዋል። እንደኔ ላሉት ለመጀመሪያ ጊዜ ቅጥሩን ለረገጡ ግርምትና አድናቆት ይታይባቸዋል። ስለዚህ አቡነ እጨጌ ዮሐንስ ማን ናቸው የሚል ጥያቄ ይጠይቃሉ። ተመልካቾቻችን አሁን ወደ ቤተክርስቲያኑ እየደረስን ነው። እዚህ ቦታ ብዙ ተአምራት የተደረገበት ብዙ ምእመናን ፈውስ ያገኙበት ቦታ ነው። ግን ከዛ በፊት እስኪ አባታችን አቡነ እጨጌ ዮሐንስ ማን ናቸው የሚለውን ከመምህራችን ጋር ቆይታ እናደርጋለን። መምህር እንደምን አሉ? እንኳን ደህና ቆዩ። ሰላም ነዎት? እግዚአብሔር ይመስገን። ለተመልካቾቼ አሁን እየነገርኳቸው የነበረው ከዚህ ቦታ የተደረገውን ተአምራት ገድል ነበርና መጀመሪያ ግን ከዛ በፊት አቡነ እጨጌ ማን ናቸው፣ የተወለዱ የሚለውን ነገር በሰፊው ስለ ታሪካቸው እንድናወራው ልጄ ነበር። መልካም። ቅዱስ ጻድቅ አባት አቡነ እጨጌ ዮሐንስ ለዘመናት ልጅ በማጣት በልጅ እጦት ምክንያት ሲሰቃዩ ሲጨነቁ የቆዩ አባታቸው ዲላሶር እናታቸው እምነጽዮን ይህንን ጥያቄ ለሚፈታው አምላክ ለእግዚአብሔር አቅርበዋል። ከዘመናት በኋላ ጸሎት የሚሰማ እንባን የሚያብስ እግዚአብሔር አምላካችን ለሁለቱም በተለያየ መልኩ በመገለጥ በመላክ ቅዱስ ገብርኤልን ማለት ነው ልጅ እንደሚወልዱ የሚወልዱት ልጅ ከዚህ ቀደም የነበረ ሳይሆን እግዚአብሔርን የሚፈራ እግዚአብሔርን የሚያገለግል ብሎም ደግሞ ለሕዝብ የሚተርፍ እንደሆነ ተነግሯቸው ጻድቁ አባታችን አቡነ እጨጌ ዮሐንስ ሐምሌ 28 ለ29 ማንጊያ ሌሊት ላይ ሳሬራ በሚባል ሀገር ነው በእስራኤል ሳሬራ በምትባል ሀገር ላይ ጻድቁ አባታችን አቡነ እጨጌ ዮሐንስ ተወልደዋል። በስዕለት የተገኙት አቡነ እጨጌ ዮሐንስ ወላጆቻቸው ለእግዚአብሔር የታመኑ በመሆናቸው ልጃቸውን ለእግዚአብሔር ሰጥተዋል። ከልጅነት እስከ እውቀት ፍጹም ሰውነታቸውን ለእግዚአብሔር ያስገዙ በ5 ዓመታቸው እመቤታችን ቅድስት ድንግል ማርያም ተገልጣላቸው የሰማይን ምስጢር የቅዱሳንን ሕይወት አስጎብኘቻቸው። እመቤቴ ሆይ ለኔ በዚህ መኖር መልካም ስለሆነ ነፍስ ከስጋዬ ለይ ብለው ከቅዱሳን ህብረት ጋር ለመቀላቀል ያላቸውን ናፍቆት አሳይተዋል። በ15 ዓመታቸው ቤተሰባቸው መለየት እስኪያቀታቸው ድረስ የተጋደሉ መሆናቸውን ገድላቸው ይናገራል። ከዚያ በኋላ ነው እንግዲህ የጻድቁ አቡነ እጨጌ ዮሐንስ ጉዞ ወደ ኢትዮጵያ የሚለው ማለት ነው። ስለ ሀገራችን ኢትዮጵያ እንዲህ ለማለት አሁን ምናልባት ርዕሳችን ስላልሆነ እንጂ እነ ተሳቱ ቅዱሳን
ሌሎችም ብዙ ቅዱሳን አባቶቻችን ምናልባት አሁን የተለያዩ ገዳማትና አድባራትን በተለይ አጽማቸው የማይፈልስ እና አድባራን ብንመለከት በዓለም አቀፍ ደረጃ ያሉ ቅዱሳን ናፍቆታቸው ነች ኢትዮጵያ ሀገራችን። ምናልባት አሁን ዛሬ ብናሳንሳት ዛሬ ምናልባት ያለንባት ምድር ምን እንደሆነች ሳይገባን ቀርቶ እንደው ከኛ በታች ብናደርጋት ግን ከዛ ይልቅ በጣም ብዙ ቅዱሳን የተመኟት ሀገር ናት ይቺ ሀገር ማለት ነውና ከዚያ መካከል እንግዲህ እኚህ ቅዱስ ጻድቅ አባታችን አቡነ እጨጌ ዮሐንስ የተስፋይቷ ምድር ተብላ የምትታሰብ አንደኛዋ ነች። መቼም በመጽሐፍ ቅዱስ ክፍል እስራኤል ብትሆንም ቀጥሎ ግን በመጽሐፍ ቅዱስ ክፍል በጣም ቅድስና ያለው በተለየ መልኩ የምትጠራ ሀገራችን ኢትዮጵያ ናትና በዚህ ኩራት ይሰማኛል እውነት ለመናገር ማለት ነውና እነዚህ ያሉ ቅዱሳን በሙሉ የሚመኟት ሀገር ላይ እየኖረን ስላለ ደስ ይለናል። እና ከነዚያ መካከል እንግዲህ ቅዱስ ጻድቅ አባታችን አቡነ እጨጌ ዮሐንስ ናቸው። ይህን የተቀደሰች አገር ልሂድ ብለው በኪደተ እግራቸው ባርከው ቀድሰው በ72 ዓመታቸው ወደ አገራችን ኢትዮጵያ የመጡ ማለት ነው። እንደመጡ የተገናኙት ከጻድቁ አባታችን ከኢትዮጵያዊው ጻድቅ ቅዱስ አቡነ ተክለ ሃይማኖት ጋር ነው የተገናኙት። የሚገርመው ከአቡነ ተክለ ሃይማኖት ጋር ደቀ መዝሙራቸው ናቸው፣ ያዕቆብ አባታቸው ናቸው። አንቺም እንዳልሽው እሳቸው ናቸው ያመነኮሷቸው። ደብረ አስፎ ደብረ ሊባኖስ ማለት ነው 50 ዓመት ጸልየዋል፣ አገልግለዋል። እኚሁ ቅዱስ ጻድቅ አባታችን አቡነ እጨጌ ዮሐንስ እጨጌ የሚለውን ስያሜ ኢትዮጵያውያን ሊቃውንት እንደሚያስተምሩን በተለይ ደግሞ በደብረ ሊባኖስ አበምኔት የነበሩ በደብረ ሊባኖስ ገዳም ላይ ለዘመናት የኖሩ ቅዱሳን አባቶቻችን አሉ የእጨጌነት ስያሜ የተሰጣቸው ማለት ነውና ከነዚያ መካከል አንደኛው ቅዱስ ጻድቅ አባት አቡነ እጨጌ ዮሐንስ ናቸው። ያገኙበትም ትልቁ ምክንያትና ምስጢር ይረቃል። በገድላቸው ላይ እንደምንመለከተው እንዳልኩሽ ከአቡነ ተክለ ሃይማኖት ጋር ከቅዱስ አባታችን ኢትዮጵያዊ ቅዱስ ጻድቅ የእምነት ተምሳሌት እኛ ዛሬ እውነት ለመናገር አንድ ሰዓት አይደለም እንደው 5 ደቂቃ ፍጹም የሆነ ልባችን ከእግዚአብሔር ጋር መገናኘት ባቃተው ዘመን እግር ተቆርጦ መጸለይ ከባድ። እንደዚህ ትውልድ አይደለም እግራቸው የተቆረጠው በወሬ አሊያም በጦርነት በመሰረቱ ታሪክ የተዛባበት ሰው ነው ቅዱስ አባታችን አቡነ ተክለ ሃይማኖትን እንደዛ የሚያነሳው። እኚህ ቅዱስ ዘመናቸውን በሙሉ ለእግዚአብሔር የተሰጡ ናቸው። ከኚህ ቅዱስ ጻድቅ አባት አቡነ ተክለ ሃይማኖት ፍጹም ሰውነታቸውን ለእግዚአብሔር ካስከዙ ጻድቅ ጋር ነው አገልግሎታቸውን የጀመሩት እና በጣም ይገራረሙ ነበር ሁለቱም ማለት ነውና በአንድ ወቅት ጻድቁ አባታችን አቡነ ተክለ ሃይማኖት በድንገት ደቀ መዛሙርቶቻቸው ተርበው ሲያዩ ለነሱ የነሱን መራብ አይተው እጅግ አዝነው ወደዚያ ወደ ምግብ ማብሰያው ገቡ። ወደ ማብሰያው ገብተው በእጃቸው ሲያማስሉ እጃቸው ይቃጠላል፣ ይሰለላል። የማን ጻድቁ አባታችን አቡነ ተክለ ሃይማኖት ማለት ነው። እና የአቡነ ተክለ ሃይማኖት እጅ እንደሰለለ በዚህ ያሉ ደቀ መዛሙርቶቻቸው እጅግ ያዝናሉ። ይልቁንም ጻድቁ አቡነ እጨጌ ዮሐንስ ወደ እርሳቸው ይቀርቡና ወደ እግዚአብሔር ጸሎት ያደርጋሉ። እና በዚህ ጊዜ እንደው የቅዱሳን ያንዱ ክብር እንዲገለጥ አንዱ ምን ያህል እንደሚፈልጉ የምናየው ማለት ነው። አቡነ ተክለ ሃይማኖት አቡነ እጨጌ ዮሐንስ ለአቡነ ተክለ ሃይማኖት ይጸልያሉ። ጸልየው የሰለለ እጃቸው የአቡነ ተክለ ሃይማኖት የተቃጠለ እጃቸው ሲፈወስ ሲድንላቸው ምንድን ያሉት አቡነ ተክለ ሃይማኖት ልጄ ሆይ እንደወለድኩ ዛሬ ወለድከኝ። በጣም ነው የሚገርመው። እንደወለድኩ ዛሬ ወለድከኝ ብለው አቡነ ተክለ ሃይማኖት እሳቸው እያሉ የአቡነ የደብረ ሊባኖስን ገዳም ለአንድ ዓመት እንዲያስተዳድሩ አድርገዋል። ይሄ በጸጋ ላይ ጸጋ ተሰጠን እንዳለ ወንጌላዊው በወንጌሉ ማለት ነው። ለእጨጌ ዮሐንስ የተሰጠ ጸጋ ነው። እጨጌ የሚለውንም ስያሜ ከዚህ በኋላ ነው ያገኙት። እጨጌ የዮሐንስ ገዳምን ደብረ ሊባኖስን ለአንድ ዓመት አቡነ ተክለ ሃይማኖት እያሉ በማስተዳደራቸው አበምኔት ሆነው በመምራታቸው ማለት ነውና ስለዚህ አቡነ እጨጌ ዮሐንስ ከአቡነ ተክለ ሃይማኖት ጋር ያላቸው ተዛምዶ እስከዚህ ያልደረስ ነው። ያዕቆብ አባታቸው ናቸው። ከዚያም አልፎ ለዘመናት አብረው
ወደ ተለያዩ የኢትዮጵያ ገዳማትና አድባራት አብረው ሲጸልዩ ወንጌልን ሲሰብኩ ነው የኖሩት ቅዱስ ጻድቅ አባት አቡነ እጨጌ ዮሐንስ። የአቡነ እጨጌ ዮሐንስ ቤተክርስቲያን የመጀመሪያው ነው። በዚህ ቤተክርስቲያን የተለያዩ አገልግሎቶች ይሰጣሉ። ብዙ ምእመናንም ከዓለም ጫፍ እስከ ጫፍ የተሰጣቸውን ቃል ኪዳን የሚደረገውን ገቢረ ተአምር ለማየት ይኖግዳሉ። ገዳማትን አድባራትን ስጎበኝ ሲሄድ በሚሄድበት ሰዓት ላይ ወደ ጻርቃኔ ማርያም እየሄድኩ ነበርና ደብረ ብርሃን መናኸሪያ ላይ ቆሜ ስቀመጥ አንድ ወንድሜ መጥቶ ነበርና ወደ ጻርቃኔ ማርያም የሚወስደኝ እሱ ቤት ውስጥ አጋጣሚ ሲሄድ ሳድር ጊዜ ስዕለ አድኖች የእጨጌ ዮሐንስ ስዕለ አድኖን በቤት ውስጥ አስቀምጦ እሱ ብዙ ተአምራትን ይሰራ ነበር። ይሄ ልጅ በጣም ዲያቆን ነው፣ ጎበዝ ነው፣ መንፈሳዊ ነው። እኛም በእንግድነት 6 ልጆች ወስዶን አስቀምጦን አሳድሮን ነበርና በዛ መካከል ላይ የቅዱስ እጨጌ ዮሐንስን ስዕለ አድኖ ለስድስታችንም ሰጠን። እጨጌ ቅዱስ ዮሐንስ ይሄ ስዕለ አድኖት ለኔ መድኃኒት ይሆነኝና ቤቴ ይግቡልኝ፣ ደግሞ ባሉበት ስፍራ ላይ አሳዩኝ ቦታዎትን ብዬ ወደዚህ ቦታ ላይ ራሳቸው መርተው ያመጡኝ ነኝና እግዚአብሔር የተመሰገነ ይሁን እላለሁ። እዚች ቦታ ላይ የመጣሁት በሰው ነው። መጀመሪያ ገርላቸውን ታምራቸውን ሰምቼ ወደዚህ የመጣሁት። መጥቼ ገርላቸውን ተሻሸው ሰውነቴን ቅባ ቅዱስ ተቀባውኝ፣ ጸበል ጠጣውኝ። ከዛ በተደጋጋሚ 40 መምጣት ጀመርኩኝ። ቅባ ቅዱስ ተቀባብቼ ሄዳለሁ እና ይህ ታሪካዊ ቦታ ነው። ብዙ ነገሮችን እሰማለሁኝ። ልጅ የሌላቸው ልጅ ይሰጣሉ አቡነ እጨጌ፣ ከካንሰር ፈዋሽ ናቸው እና ሁሉም ሰው ወደዚህ ቦታ ቢረግጥ ደስ ይለኛል። እንግዲህ በአገራችን ኢትዮጵያ አቡነ እጨጌ ዮሐንስ እንዴት ነበር አገልግሎታቸው? መቼም አሁን ሁላችንም እጨጌ ዮሐንስ ከተነሳ 50 ዓመት የጸለዩበት ጠገሮ አቡነ እጨጌ ዮሐንስ ወይ ደግሞ በዋና ደረጃ ባለወልድ ቤተክርስቲያን ሁላችንም የምናስተውሰው ነው። የመጀመሪያው የአገልግሎታቸው ከፍተኛ ችግርም የገጠማቸው በአገልግሎታቸው እዚህ አካባቢ ነው እና በዚህ አካባቢ 50 ዓመት የጸለዩበት ቦታ ነው። ሲጸልዩም ወይ ደግሞ ገዳሙንም ሲገድሙ ከዚያም አልፎ ቅዱሳት መዛግብትን እዛ ለማድረግ ሲሞክሩ በአካባቢው ሕዝብ የገጠማቸው መከራ ብዙ እውነት ለመናገር በዚህ አካባቢ የነበረ ማለት ነውና የመጀመሪያው በሐሰት ክስ ከሰዋቸው ወንጅለዋቸው ነበር። ከዚያም አልፎ በጣም በሚያሳዝን ሁኔታ አንድ ከሌላ ያረገዘች ሴት አምጥተው ከሱን ያረገዝኩት ብለው በሷቸው ላይ ክስ ተመስርቶ ነበር። የሚገርመው እሳቸው ዝምታን መረጡ። ብያኔው ልክ ሊበየን ሲል እግዚአብሔር ሆይ ዝም አልከኝን ሲሉ ያቺ በሐሰት ክስ መስርታ ወደ ሌላ ቦታ ልታስወስዳቸው የነበረች ምድር ተከፍታ ነው የዋጠቻት። ከዚህ አልፎ ይሄ ሲከብዳቸው ያው ልብሳቸውን ገፈው ጎትተው እንደደበደቧቸው ይነግረናል የጻድቁ አባታችን አቡነ እጨጌ ዮሐንስ ገድል። ይልቁንም 257 ምዕራፍ ላይ ይሄ ታሪክ ይነገራል እና የአቡነ እጨጌ ዮሐንስ ደብድባቸው ጎትተዋቸው መንገድ ላይ ጥለዋቸው የጸለዩት ወደ እግዚአብሔር ነው። ዙሪያው ሲጨልም ወደ እግዚአብሔር ነው ጸለዩ። ያመነ ሰው ወደ ሰማይ ሲመለከት እግዚአብሔርን ነው የሚመለከተው። ያላመነ ሰው ጉም ሊያይ ይችላል። አማኞች ኦርቶዶክሳውያን እግዚአብሔርን ያዩታል። እኚህ ቅዱስ አባት አቡነ እጨጌ ዮሐንስ ጉልበት የላቸውም፣ ደክመዋል፣ ግን እግዚአብሔር አላቸው። ሁሉ ያለው እግዚአብሔር አላቸውና ወደ ሰማይ ጸለዩ። በዚያው ቅስፈት የነበሩ ሰዎች በሙሉ ተቀሰፉ። በጣም በሚያሳዝን ሁኔታ ምናልባት ስላድነዋቸውን ተመልክታችሁ ከሆነ ቁጡ ነገር ናቸው፣ ደግሞ እርራ የሚታይባቸዋል። ይህንን ስላድኖ መገለጫውን የተናገረው ቅዱስ ገብርኤል ነው። በዚያው በተቀሰፉበት ቅስፈት ላይ እኚሁ ቅዱስ ጻድቅ አቡነ እጨጌ ዮሐንስ አምላኬ ሆይ ይህንን ሕዝብ በእኔ ምክንያት ይሄ መከራ ደርሶበታል፣ በእኔ ምክንያት ተቀስፏል፣ እባክህ ማረልኝ ብሎ
ብለው ድጋሚ ምሕረት ጠየቁ እና ቅዱሱ መልአክ ቅዱስ ገብርኤል ምን አላቸው? ለምሕረትም ለመዓትም እንዴት የቸኮልክ ነህ? ቅዱሳን እንዲህ ናቸው። ለዚህ ነው ልበ እግዚአብሔር ያላቸው ናቸው የሚባሉት ከዚህ አንፃር። ስለዚህ በዚያ ቅስፈት መዓት ለመኑ፣ ምሕረት ለመኑ፣ ሁለቱም ግን ተደረገላቸው። እነዚያን ሰዎች በምሕረት አስምረዋቸው ግን ከዛ አካባቢ ወጡ። መቼም ቅዱሳን በከተማም በገጠርም እንዳሉ እናውቃለን። እዚህ ቦታ ላይ ግን በዚህ በታች የምናየው ብዙ ጫካ አለ። ጫካው ብዙ ሰዎች የሚውሉበት የሚያድሩበት ጫካ ነው። ስለዚህ ደግሞ የበቁ ሰዎች በዚህ ቦታ ላይ ጸበልተኞች ይጸልያሉ፣ ይማጸናሉ። እግዚአብሔር በሚደንቅ መልኩ ጸሎታቸውን ይሰማልና በቀኝም በግራም ያሉ ጫካዎች ቅዱሳን አሉ። የጻድቁ በረከት ከዚህ ቦታ ላይ ሰፍሯል። በሚደንቅ መልኩ ሰዎችን ያድናልና መድኃኒቱ እስካሁን ካየናቸው አብያተ ክርስቲያናት ፈውስ በተለየ መልኩ ፈውስ አለ እና በተለይ ደግሞ አገልጋዮቹም ይህን ፈውስ ተከታትለው ደከመኝ ሳይለቸኝ ሳይሉ ሕዝብን እያገለገሉ ነው። አሁን በስፋት ያው ባለወልድ አንደኛው ይታወቃል። ሁለተኛው ደግሞ ሳፍጅ ዮሐንስ ነው። በሀገራችን ወደዚህ ወደ ደብረ ብርሃን መስመር ነው። ያም 50 ዓመት የጸለዩበት ነው። በጣም በሚገርም ሁኔታ ዛፎቹ እንኳን እስካሁን እሳቸው ወደ ሄዱበት አቅጣጫ ነው የሚያመለክተው የተሰጣቸው ቃል ኪዳን እና እዚያ 50 ዓመት የጸለዩበት ነው እና አቡነ እጨጌ ዮሐንስ 450 ዓመት ነው በምድር ላይ የኖሩት። 50ውን ዓመት በጣም በሚገርም ሁኔታ እግዚአብሔር በሰጣቸው ክብርና ጸጋ ፀሐይና ጨረቃን ይዘው የጸለዩ አባት ናቸው። በተለይ ደግሞ ምድርን ሁሉ እንድትምር ይቅር እንድትል ብለው እግዚአብሔር የለመኑ የተማጸኑ ጻድቅ ናቸው። ጻድቁ አባታችን አቡነ እጨጌ ዮሐንስ ሐዋርያዊ በስጋ ጉዟቸው እዚሁ ጉንድ ተክለ ሃይማኖት ነው። ጉንድ ተክለ ሃይማኖት ለ50 ዓመት ከጸለዩ በኋላ ሐምሌ 29 ቀን እግዚአብሔር አምላካችን በክብር ከቅዱሳን መላእክት ጋር ጻድቃን ሰማዕታት ጋር እመቤታችንም በሁለተኛ በሶስተኛ ጊዜ ተገልጣላቸው ክብራቸውን ገልጣ አሳይታ ወደ ምድር ወርዶ ቃል ኪዳን ከገባላቸው በኋላ ለእርሳቸው የሰጠውን ቃል ኪዳን ለሌሎች እንደማይሰጥ ቃል ከገባ በኋላ ያ ማለት ያው ቅድም እንዳልነው በመወለጃቸው ቀን በብስራተ ገብርኤል በቅዱስ ገብርኤል የተወለዱ ናቸው። ወላጆቻቸው ልጅ አጥተዋል። ልጅ የማጣትን ጎዶሎነት ያውቁታል። ያንን ስለሚያውቁት እግዚአብሔርን የጠየቁት ልጅ አጥተው በቤቴ ቢገኙ ቢማጸኑ ቢለምኑ ልጅ እሰጣለሁ የሚል ቃል ኪዳን ተቀበሉ። የተሰጣቸው ቃል ኪዳን አንደኛው ይሄ ነው። አስጨናቂ እንደው ባለማዊ ጥበብ ያልተቻለው ነገር ላንተ በቃል ኪዳን እንዲሆን አደርግልሃለሁ ብሎ ከ10 ትውልድ በላይ በቃል ኪዳን ተማጽኖ ቤትህን ሰርቶ የመጣውን ሁሉ እምርልሃለሁ ብሎ እግዚአብሔር አምላካችን ጻድቁ ቃል ኪዳን ገባላቸው። ከዚህ በኋላ ነፍሳቸውን ከስጋቸው ለየ። ጻድቁ ደቀ መዛሙርታቸው የነበሩ አቡነ እንድርያስ የተባሉ የእሳቸው ደቀ መዝሙር በክብር አስክሬናቸውን እንደቀበሯቸው ይነግረናል። ሌላው በጣም የሚደንቀው ነገር ይሄ ነው። ከተቀበሩ ረግመዋቸዋል ብለን አልነበረ? ያ እርግማን እንዲመለስላቸው በዚህ አካባቢ የነበሩ ጠገሩ አካባቢ የነበሩ ምእመናን ኦርቶዶክሳውያን ክርስቲያኖች ረግመዋቸው ሄደው ስለነበረ እርግማናቸው እንዲመለስ ከ157 ዓመት ዕድሜ በኋላ አጽማቸውን ፍለጋ ሄደ። በዚያ ዘመን እንደነበረው አጽማቸውን የምንፈልግ ቅዱሳን ዛሬም በሀገራችን በኢትዮጵያ አለች። ነገ አጽማቸውን ፍለጋ ከምንሄድ ግን ዛሬ በመስቀላቸው ብንባረክ፣ ዛሬ ቃላቸውን ብንሰማ ምድሪቷም ትባረካለች፣ እኛም ሰላማችንን እናገኛለን። እንግዲህ አስቢው ከ157 ዓመት በኋላ እርግማናቸው እንዲመለስላቸው ፍለጋ ሄዱ። ያገኙትም
እዛው ካረፉበት ደብር ጉንድ ተክለ ሃይማኖት ነበር። በዚያ ጊዜ በነበሩ የቤተክርስቲያን አባቶች፣ መሪዎች፣ ሊቃውንት በሙሉ ወደዚያ ሄደው በጣም በሚገርምና በሚያሳዝን መልኩ የተቀበሩበትን ቦታ ቆፍረው በዚያ እንዳሉ ተነግሯቸው ቆፍረው አስክሬናቸው ሲወጣ ትኩስ ነበር። በጣም ነው የሚደንቀው። አሁን ላላመኑ ሰዎች እንትን ነው ቀላል ተረት ሊመስል ይችላል። አሁን እግዚአብሔር አይቻለውም ወይ ነው? እግዚአብሔር ይቻለዋል። በመጽሐፍ ቅዱስ ክፍል በዚህ በነገሥት መጽሐፍ ምዕራፍ 4 ላይ እንደምንመለከተው በሁለተኛ ማለት ነው ኤልሳ ያደረገው ነገር አለ አይደል? በሕይወት እያለ እንዴት ተስፋ የቆረጠችውን ልጇን የአብራኳን ክፋይ የጸሎቷን መልስ በእድሜዋ መጨረሻ ያገኘችው ልጇ ቢሞትባት ወደ ነብየ እግዚአብሔር ኤልሳ ሄዳ ኤልሳም እንዳስነሳላት ይነግረናል። ከሞተ በኋላ ደግሞ በአካለ ሥጋ ተለይቶ እንግዲህ ሞኝነት እኮ ነው። በአስክሬኑ ላይ በተቀበረበት ስፍራ ላይ ነው አስክሬኑን ያስቀመጡት። ይሄ አሁን ለዚህ ትውልድ በሎጂክ ለሚንቀሳቀስ ትውልድ ሞኝነት ሊመስል ይችላል። አስክሬን እንዴት ዛሬም እምነት እንዴት የሚሉ ሰዎች አሉና የሚገርመው ግን የኤልሳ የመቃብር ስፍራ የተቀበረበት ስፍራ ቅዱሱ አስክሬኑ የሞተውን ሰው አስነስቷል። ቅዱስ አባታችንም ልክ እንደዚሁ ሲገኙ እንደዛ ነው። በዚያ ዘመን የነበሩትን በሙሉ ድውያን በመፈወስ የእሳቸው መሆኑን ተረጋግጦ አሁን ወዳለበት ፍርኩታ ኪዳነ ምሕረት አጽማቸው ሄዷል፣ ፈልሷል ማለት ነው። ይሄንን በቤተክርስቲያናችን በገዳማችን መጋቢት 29 ቀን ፍልሰት አጽማቸውን እናከብራለን። በዚሁ ደብር የቅድስት አርሴማ ቤተክርስቲያን ባልታወቀና በሚያስደንቅ ሁኔታ የእሳት አደጋ ደርሶባት ብዙ ንዋየ ቅድሳት ወድመዋል። ቤተክርስቲያኗ ሙሉ ለሙሉ ተቃጥላለች። ይህ ደግሞ እንደ አባቶች አረዳድ እግዚአብሔር በዚህ ቦታ ዓላማ አለው ማለት ነው የሚል ነው። ሀብሃለውት ብዙይጣ ኃጢአት በየ ትበዝህ ጸጋ እግዚአብሔር። ብዙ ችግር ባለበት ቦታ ላይ የእግዚአብሔር ጸጋ ይበዛልና እዚህ ቦታ ላይ ብዙ ጸጋዎች አሉ። የእናታችን የቅድስት አርሴማ ቤተክርስቲያን ተቃጥሏል። ቤተክርስቲያኑ የተቃጠለው ለለውጥ ነው። ለመስራት ጊዜ አለው። የተሰራውን ለማፍረስ ጊዜ አለው። ይሄ ቦታው ያልተስተካከለ በድንገት የተሰራ ሲመሰረት ቆርቆሮ በቆርቆሮ የነበረ ስለነበረ ህዳር 13 ለ14 አጥቢያ 2018 ዓመተ ምህረት ሌሊት ተቃጥሏል። የሚገርመው እንደምታዩት ግቢው ጫካ ነው። የወደቁ እንጨቶች፣ የደረቁ የበሰበሱ እንጨቶች አሉ። የእሳት አደጋ እስከሚመጣ ድረስ እሳቱ ነዶ ጠፍቶ ነው የቆየው። የሚደቀው ግን ይህን ሁሉ ጫካ ማቃጠል ይችል ነበር። ማን እንዳስቆመው አይታወቅም። የእግዚአብሔር ጸጋ አስቆሞታል። ይህ ሁሉ ጫካ እንደምታዩት የደረቀው ዛፍ የወደቀው ሳሩ ደረቅ ነው። አንዲት ነገር ሳይበላ ቤተክርስቲያኒቷ ብቻ ተቃጥላ ነው የቀረችው። ስለዚህ ይህንን እግዚአብሔር ፈቀደ፣ እግዚአብሔር ወደደ። ሌላ ቦታ ቤተክርስቲያን እንድንሰራ ፈቀደ፣ አዘዘ። በረከት እንድናገኝ ያልተሳተፍንም ከዚህ ቦታ ላይ ኑ ተሳተፉ ተብሎ ጥሪ የተደረገበት የሚመስል ጥሪ ነው ያለው። የቃጠሎ ምክንያት በዚህ ልክ ነው። የኮልፌ ቀራኒዮ ክፍለ ከተማ ስራ አስፈጻሚ መሪ ስሩ ብለው ፈቅደውልናል። ብፁዓን አበው የሚመለከታቸውም ቢያግዙን እንደው ስራው ቢፋጠን የአካባቢው ምእመናን፣ እናቶች፣ አባቶች፣ ማኅበረ ካህናት አልቅሰዋል። ቤተ መቅደሱን ወደ ነበረበት እንመልሰው። እንባችን በዚህ ብቻ የሚታበስ እንጂ ከንፈር በመምጠጥ የሚመጣ ለውጥ የለም።